በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪል ስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63000 ብር ብቻ። ድርጅታችን ሸዋሪ ሪል ስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83000 ብር ብቻ ባለ ሁለት መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኮንንት ነኝ። በስዊዘርላንድ ጄኔቫ በሺዎች የሚቆጠሩ ሰዎች ተቃውሞ ሰልፍ አደረጉ። የቡድን 7 መሪዎች በፈረንሳይ ለሚያደርጉት ከፍተኛ ስብሰባ ዝግጅት በተጠናቀቀበት ሰዓት ነው ይህ ተቃውሞ የተሰማው። የኢራንን ጦርነት የሚያስቆም ስምምነት ተደርሷል። ፕሬዝዳንት ትራምፕ በአሜሪካ የባህር ኃይል የጣለው እገዳ እንዲነሳም ትዕዛዝ ሰጥቷል። አልጄሪያ የሩሲያዎቹ ሱ-34 እና ሱ-57 የመጀመሪያው የውጭ ሀገር ተጠቃሚ ሆናለችም ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የኢራንን ጦርነት የሚያበቃ ስምምነት ተደርሷል። ትራምፕ በአሜሪካ የባህር ኃይል የጣለው እገዳ እንዲነሳም ትዕዛዝ ሰጥቷል። ጦርነቱ ከተቀሰቀሰ ከ3 ወራት በላይ ካለፈ በኋላ አሜሪካና ኢራን ጦርነቱን ለማቆምና ወሳኝ የሆነውን የሆርሙዝ የባህር በር ለመክፈት የሚያስችል ስምምነት ላይ ደርሰዋል። ይህ እርምጃ በከፍተኛ ውጥረት ውስጥ ለቆየው የዓለም ኢኮኖሚ ትልቅ እፎይታንም ይሰጣል። ስለ ስምምነቱ ዝርዝር መረጃዎች ወዲያውኑ ይፋ ባይሆኑም ዋና አደራዳሪዋ ፓኪስታን ይፋው የፊርማ ስነ ስርዓት በዚህ ሳምንት አርብ በስዊዘርላንድ እንደሚከናወን አስታውቃለች። እንደ ኢራን የኒውክሌር መርሃ ግብር ያሉ ቁልፍ ጉዳዮች ወደፊት ውይይት እንደሚደረግባቸው ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ መደረሱን ባረጋገጡበት መግለጫ ኢራን በስትራቴጂካዊ የባህር መስመር ላይ ለወሰደችው እርምጃ የአጸፋ ምላሽ ለመስጠት ተጥሎ የነበረው የአሜሪካ የባህር ኃይል እገዳ በአስቸኳይ እንዲነሳ ማዘዛቸውን ገልጸዋል። ለሁሉም እንኳን ደስ አላችሁ ሲሉ ትራምፕ በማህበራዊ ገጻቸው ላይ ጽፈዋል። አክለውም የሆርሙዝ የባህር በር ያለምንም ክፍያ ክፍት እንዲሆን ሙሉ በሙሉ ፈቅጃለሁ። በተመሳሳይ መልኩ የአሜሪካ ባህር ኃይል የጣለው እገዳ በአስቸኳይ እንዲነሳ አዝዣለሁ ብለዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ ስምምነቱን በሀገሪቱ ብሔራዊ ቴሌቪዥን ቢያረጋግጡም ኢራን ግን አርብ ዕለት ፊርማው እስከሚቀመጥ ድረስ ስምምነቱን መተግበር እንደማትጀምር አንስቷል። ስምምነቱ የተደረሰው በቴህራን ሌላኛዋ አደራዳሪ ሀገር ከሆነችው ኳታር ተወካይ ጋር ከ14 ሰዓታት በላይ ከባድ ውይይት ከተደረገ በኋላ መሆኑንም ጠቁመዋል። ፓኪስታን ስምምነቱን ይፋ ያደረገችው ከድርድሩ ውጭ የነበረችው እስራኤል በኢራን የሚደገፈውን ሄዝቦላን ለማጥቃት በቤሩት ደቡባዊ የከተማ ዳርቻዎች ላይ ጥቃት በፈጸመችበት ዕለት ነበር። ይህ ጥቃት ድርድሩን ሊያደናቅፍ የሚችል ከፍተኛ ስጋትን ፈጥሮም ነበር። የፓኪስታን ጠቅላይ ሚኒስትር ሸባህ ሸሪፍ ሁለቱም ወገኖች በሊባኖስ ያለውን ጨምሮ በሁሉም ግንባሮች ላይ የሚደረጉ ወታደራዊ ዘመቻዎች በአስቸኳይና በቋሚነት እንዲቆሙ አውጀዋልም ብለዋል። አደራዳሪዎች በዚህ ሳምንት ለቴክኒክ ውይይቶች መሰረት የሚጥሉ ስብሰባዎችን እንደሚያመቻቹ አንስተዋል። ሁለት ከፍተኛ የፓኪስታን ባለስልጣናት እንደገለጹት እንደ ኢራን የኒውክሌር መርሃ ግብር ባሉ ባልተቋጩ ጉዳዮች ላይ የሚደረጉ ሰፋ ያሉ ድርድሮች በሚቀጥሉት 60 ቀናት ውስጥ ይቀጥላሉ። የስምምነት ቀጠናውን ከጦርነቱ በፊት ወደ ነበረበት ሁኔታ የሚመልሰው ቢሆንም በሺዎች የሚቆጠሩ ሰዎች ለህልፈት ተዳርጓል። ኢራን በሆርሙዝ የባህር በር ላይ ያላትን ተጽዕኖ በመጠቀም አዲስ የድርድር አቅምም ፈጥራለች። ይህ የባህር መስመር ለነዳጅ፣ ለተፈጥሮ ጋዝና ለማዳበሪያ ምርቶች ወሳኝ በመሆኑ መዘጋቱ የዓለምን ኢኮኖሚ አናውጦትም ነበር። አሜሪካና እስራኤል የኢራንን የበላይ መሪ አያቶላህ አሊ ካሚኒን በገደለውና የካቲት 21 በጀመረው ጥቃት ካስቀመጧቸው ግቦች አንጻር ሲታይ ቴህራን አሁንም የሚሳኤል መርሃ ግብሯን በክልሉ ያሉ እንደ ሄዝቦላ ያሉ ታጣቂ ቡድኖች ድጋፏንና ለኒውክሌር መርሃ ግብር የሚሆን ከፍተኛ መጠን ያለው የበለጸገ ዩራኒየም ይዛ ትገኛለች። በዚህ ወቅት የካሚኒ ልጅ ሞጅተባ ካሚኒ አዲሱ የሀገሪቱ የበላይ መሪ ቢሆንም ጦርነቱ ከተጀመረ ወዲህ በአደባባይ በይፋ አልታየም። ኢራን ስምምነቱን እንድትፈርም የሱ ፍቃድ የግድ አስፈላጊ ነበር። ይህ ስምምነት በእስራኤል መንግስትና በትራምፕ የሪፐብሊካን ፓርቲ አባላት ዘንድ ጭምር ከፍተኛ ትችት
እየቀረበበት ይገኛል። አንዳንዶች ስምምነቱ ትራምፕ በመጀመሪያው የስልጣን ዘመናቸው ካቋረጡትና አሁንም መጥፎ ብለው ከሚጠሩት የ2015ቱ የኢራን የኒውክሌር ስምምነት የተሻለ አይደለም በማለት ይከራከራሉ። በኢራንም በኩል ስምምነቱ ከመታወጁ ጥቂት ሰዓታት በፊት የውስጥ አለመግባባቶች ተፈጥረው ነበር። የሀገሪቱ ፕሬዝዳንት ማሱድ ፔዜሽኪያን በፓርላማ ፊት ቆመው ተደራዳሪዎችን ከሃዲ የሚሉትን ውርደት ሲሉ የገለጹ ሲሆን ብሔራዊ አንድነት እንዲጠበቅም ጥሪ አቅርበዋል። ጦርነቱ ከተጀመረ በኋላ ኢራን በእስራኤልና በበርካታ የባህረ ሰላጤው አረብ ሀገራት ላይ በሚሳኤልና በድሮን ጥቃት ሰንዝራ ነበር። የተኩስ አቁም ስምምነት የተደረሰው በሚያዝያ ወር መጀመሪያ ላይ ሲሆን ከቀናት በኋላ አሜሪካ የባህር ኃይል እገዳውን መጣሏም ይታወሳል። በምክትል ፕሬዝዳንት ጄዲ ቫንስና በኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ መካከል የተደረገው ታሪካዊ የፊት ለፊት ስብሰባ ያለ ስኬት መጠናቀቁ እንዲሁ ይታወሳል። አሜሪካ በዚህ ዓመት መገባደጃ ላይ የሚካሄደውን የአጋማሽ ዘመን ምርጫ ከግምት ውስጥ በማስገባት ከጦርነቱ ለመውጣት በምትፈልግበት በዚህ ወቅት ትራምፕ በአንድ በኩል የኢራንን መሰረተ ልማትና ስልጣኔ እንደሚያፈርሱ ሲዝቱም፣ በሌላ በኩል ደግሞ ከኢራን ጋር ያለው ግንኙነት ይበልጥ ሙያዊ እየሆነ መምጣቱን ሲያደንቁም ተስተውለዋል። አልጄሪያ የሩሲያዎቹ ሱ-34 እና ሱ-57 የመጀመሪያው የውጭ ሀገር ተጠቃሚ ሆናለች። አዳዲስ ምስሎች በሰሜን አፍሪካ የአየር ኃይል አስተላለፍ ላይ ትልቅ ለውጥ መኖሩን አመላክቷል። የሩሲያ ምርት የሆኑት ሱ-34 ተዋጊ ቦምብ ጣይ አውሮፕላኖች በአልጄሪያ አየር ኃይል አገልግሎት ላይ መዋላቸውን የሚያሳዩ የመጀመሪያዎቹ ናቸው የተባሉ ምስሎች ወጥተዋል። በሰሜን አፍሪካ ወታደራዊ አቪዬሽን ላይ ከፍተኛ ለውጥ መኖሩን የሚያመላክት ሲሆን የሞስኮንም ስትራቴጂካዊ የመከላከያ ተጽዕኖ በሜዲትራኒያን የጸጥታ ቀጠና ውስጥ ያሰፋልም ተብሏል። እነዚህ የሩሲያ ሰራሽ ሱኮይ ሱ-34 ተዋጊ ቦምብ ጣይ አውሮፕላኖች በአልጄሪያ አየር ኃይል አገልግሎት ውስጥ መገኘታቸውን የሚያሳዩ የመጀመሪያዎቹ ተብለው የሚገመቱ ምስሎች መውጣት በሰሜን አፍሪካ የአየር ኃይል ፉክክርና በሩሲያ እየዳበረ በመጣው የመከላከያ ምርቶች ወጪ ንግድ ዲፕሎማሲ ላይ ትልቅ ስትራቴጂካዊ ለውጥ ምዕራፍ መሆኑን ያበስራልም ተብሏል። አውሮፕላኖቹ በሰሜናዊ አልጄሪያ በሚገኘው ሙላይ አህመድ መገደሪ አውሮፕላን ማረፊያ ውስጥም ፎቶግራፍ መነሳታቸው ተነግሯል። ይህም ሞስኮ በጣም ሚስጥራዊ ከሆኑት የጦር አውሮፕላን ኤክስፖርት ፕሮግራሞቿ መካከል የአንደኛውን የመጀመሪያ ምዕራፍ አቅርቦት አስቀድማ አጠናቃ ሊሆን እንደሚችል ያሳያልም ተብሏል። የሱ-34 መታየት አልጄሪያ ለውጭ ሀገራት ተብሎ የተዘጋጁትን የሱ-34 ተዋጊ አውሮፕላንና የሱ-57 አምስተኛ ትውልድ ድብቅ ተዋጊ አውሮፕላንን በጋራ የታጠቀች የመጀመሪያዋ የውጭ ሀገር በመሆን ያላትን ደረጃ የሚያጠናክር ነው ተብሏል። የሀገሪቱን ቀጠናዊ የጦር ኃይል የማሰማራትና የማጥቃት አቅምም በከፍተኛ ደረጃ ከፍ ያደርጓል ተብሎም ይጠበቃል። የቡድን ሰባት መሪዎች በፈረንሳይ ለሚያደርጉት ከፍተኛ ስብሰባ እየተዘጋጁ ባለበት በዚህ ሰዓት በስዊዘርላንድ ጄኔቫ በሺዎች የሚቆጠሩ ሰዎች የተቃውሞ ሰልፍ አድርጓል። ሰልፈኞቹ የዓለም መሪዎች በዓለም አቀፍ ደረጃ እየታዩ ያሉ የኢኮኖሚ እኩልነት መጓደሎችን፣ የአየር ንብረት ለውጥንና ቀውሶችን ለመፍታት የሚያደርጉትን አካሄድ በመቃወም ድምጻቸውን አሰምተዋል። ሰልፉ የተደረገው የዓለም ሀያላን ሀገራት መሪዎች በሚቀጥሉት ቀናት በሚጀመረው የቡድን ሰባት ጉባኤ ላይ ለመታደም ወደ ፈረንሳይ መጓዝ በጀመሩበት ዋዜማ ላይ ነው። በጄኔቫ የተካሄደው የተቃውሞ ሰልፍ ወደ ግጭት ያመራ ሲሆን ሰልፈኞቹ ፈረንሳይ በሚካሄደው የቡድን ሰባት ጉባኤ ላይ ያላቸውን ቅሬታ ለመግለጽ ከፖሊስ ጋር መጋጨታቸውን፣ መኪና ማቃጠላቸውንና የባንክ መስኮቶች መስበራቸውን የዓይን እማኞችና የጸጥታ አካላት ገልጸዋል። ይህ ሁከት የተቀሰቀሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ የሀያላን ሀገራት መሪዎች በፈረንሳይ በሚታደሙበት ወቅት ነው። ሰልፈኞቹ በሀብታሞቹ የቡድን ሰባት አባል ሀገራት ፖሊሲዎች ላይ ያላቸውን ከፍተኛ ተቃውሞ የገለጹ ሲሆን የጄኔቫ ፖሊስ በበኩሉ ሁኔታውን ለመቆጣጠር ጥረት እያደረገ እንደሚገኝ ተነግሯል። በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሊስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሊስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ ሁለት መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ።